በቴዲ አፍሮ ላይ እየደረሰ ያለውን ወከባ በማውገዝ 16 የዲያስፖራ ተቋማት ለአሜሪካው ውጭ ጉዳይ መስሪያ ቤት ኃላፊ ማርኮ ሩቢዮ ደብዳቤ ላኩ። መረጃውን በአጭሩ አቀርባለሁ። በትላንትናው ዕለት ምሽት የፌዴራል ፖሊስ ትጥቅ የለበሱ ታጣቂዎች ወደ ቴዲ አፍሮ ስቱዲዮ በመግባት አቦጊዳ የተባሉትን ስቱዲዮ 1 እና ስቱዲዮ 2 ሙሉ ዕቃዎችን መውሰዳቸውን መዘገባችን ይታወቃል። አሁን ደግሞ 16 የዲያስፖራ ተቋማት በቴዲ አፍሮ ላይ እየደረሰ ያሉትን ወከባ በማውገዝ ለአሜሪካ ውጭ ጉዳይ መስሪያ ቤት ደብዳቤ አስገብተዋል። እና ከምንም በላይ ነው ኢትዮጵያዊነት አደጋ ላይ የወደቀበት ጊዜ ላይ ነው እንግዲህ እንደድል ሆኖ የደረሰን ጊዜ ነው ለኛ እና እዚህ ጊዜ ላይ ደግሞ ሁላችንም ተባብረን ኢትዮጵያ የምንልበትን እድል እግዚአብሔር ከፍቶልናል ብዬ አስባለሁ። አሁንም ጠቀስ አድርገዋል ኢትዮጵያዊነት አደጋ ላይ የወደቀበት ጊዜ ነው ብለሃል። አልበምህም ላይ በተደጋጋሚ ያነሳው ነገር ከኢትዮጵያዊነት ጋር የተያያዘ ነው ከመጠሪያውም ጀምሮና አደጋው እንዴት ነው የሚታየው? ኢትዮጵያዊነት አደጋ ላይ መውደቅ እንዴት ነው የሚታየው? እንግዲህ በጣም ትልልቅ አባቶች የነበሩ ተከታታይ ህዝቦች ነን እዚህ ድረስ የደረስነው። ብዙ የተለፋበት ሀገር ነው። ለብዙዎችም ምሳሌ የሚሆን በነጻነትም ድል ይሁን በዲፕሎማሲው ዘርፍ በመንግስታቱ ማህበር እስከሚያስጨንቁ ድረስ የኛ አባቶች በጨዋነት የዘለቁ ብዙ የለፉ በቅንነት ሀገራቸውን ያገለገሉ ሰዎች አንከባለው እዚህ ያደረሱት ሀገር ነው። ሲቀድምም ከዛም በፊት እና አጋጣሚ ሆኖ እንግዲህ በተፈጠሩ አለመግባባቶች ያለው ብዥታ በእውነት የሀገር ህልውና የራስ ህልውና ነው፣ የጋራ ህልውና ነው። ሀገራችን መዳን የምትችለው ኢትዮጵያን እንደቀደመው መንፈስ በአንድነት ሆነን በፍጹም ቅንነት ለመቀጠልና ለማስቀጠል በጋራ ስንጥር ነው። ምክንያቱም ይሄ ቢሆን ደስ ይለኛል የሚባል አይደለም መሆን ያለበትና የህልውናችን መሰረት። ስለዚህ በዛ ስሜት ነው ከሀሳብ ፍጭት እንዲህ ቢሆን ይሻላል ከሚለው በጋራ ጉዳያችን ላይ ልንመክር ከምንችልበት አጀንዳ በላይ ብዙሃኑንም ባይወክል በተለያየ በቋንቋና በጎሳ ያለው ሁኔታ ነው ያለው የሚታይ ነገር ነው። ይህን ደግሞ ሁኔታ በተቻለ መጠን አስተካክለን ወደ ጋራ ጉዟችን ለመሄድ ብዙ መብላት ያለባቸው ሰዎች አሉ፣ ብዙ የተራቡ ሰዎችም አሉ። ታሪካችንን በረሃብም ተበላሽቷል። በዚህ ራሱ መቆጨት አለብን፣ መናደድ አለብን። ቁጭት ከሌለም ወደ ለውጥ ለመሄድ ኃይል አናገኝም እና ትንሽ ሰልጠን ያለ ነገር